ምቀኛ የሚባል ሰው በሰው ላይ ተንኮል የሚመክር ሳይሆን ሰው ደስ ሲለው የማይለው ሰው ራሱ ምቀኛ ነው። ታውቃላችሁ? ሰው ደስ ሲለው አብሮ ደስ ካላላችሁ ምቀኛ ናችሁ ማለት ነው። እውነቴን ነው ነግራችሁ። ቅዱስ ጳውሎስ ከሚያዝን ጋር እዘኑ፣ ደስ ከሚለው ጋር ምን ይበላችኋል? ደስ ይበላችኋል። አሁን ጌታችን ኢየሱስ ክርስቶስ ሰው ደስ ሲለው ደስ ይለዋል። ይገርማል። ሲያለቅሱ ደግሞ አብሮ ልቅሶ ይሄዳል። ደግሞ ካላዛር እህቶች ጋር አብሮ ደግሞ ልቅሶኛ ብሎ ያለቅሳል። ደስ ሲላቸው ደግሞ ሰርጉ አብሮ ደስ ይለዋል። የሰውን ሐዘን ያከብራል፣ የሰውን ደስታ ያከብራል። ሰው ማለት ለሰው ደስታ ትርጉም የሚሰጥ ነው። አሁን አንድ ሰው ለምሳሌ ይገርማል እኮ ያ ችግር ተፈታልኝ ሲል አረ እና ብሎ ሌላ ወሬ መቀጠል፣ ይሄ ምቀኝነት ይባላል ማለት ነው። እንዴ በደንብ ደስታውን አብረ ማዳነቅ አለብን። የሰውን ደስታ ማጣጣል ትክክል አይደለም። እንደዚህ እኮ ሆንኩኝ ሲል ሰው በጣም ይገርማል ብሎ ደስታውን ማዳነቅ ይገባል። ጌታ የእኛን ደስታ ለራሱ አድርጎ አሁን የእኛ ደስታ ለሱ ምን ያደርግለታል? የእኛን ደስታ ለራሱ ስመከመዝ ተድላነናል። ደስታችን የሚወድ አባት ነው ያለን። እውነቴን እነግራለሁ። ስናዝን የማይወድ እንዲከፋን የማይፈልግ እውነት እኮ ነው የምነግራችሁ። ደስ እንዲለን የሚፈልግ ነው። ፍስሐ ኩሉ ዓለም ኢየሱስ ክርስቶስ። የዓለም ሁሉ ተድላ ደስታ ነው እሱ። ማንም ሰው እንዲከፋበት አይፈልግም። አሁን እዚህ ሁላችን ካካካካካ እያልን እየሳቅ አንድ ሰው ግን ከፍቶ ተቁጥቋጦ ስር ቢቀመጥ አይወድም ጌታ። የማንንም ሐዘን አይፈልግም። ሁላችን ደስ እንዲለን ነው የሚፈልግ።